ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለሁ። በቃ አዎ፣ እኛም ያልነው እሱን ነው። ሄርሜላን ብትሆን ያንተ መሆን አትችልም። በቃ አትችልም። እቅርታ መጠየቅና አብሮ መኖርነትን እኮ መለየት ራሱ አልቻልክም አንተ የወንድ አልጫ ማለት ነው። መጀመሪያ አውቃህ በገባህ ነበረ። ከዛችኛውም እንደሚጣፍጥ ምግብ እዛ ወደዚህ ባትኖረው ባንዷ ሰከን ብላህ በቆየህ ነበር። እና ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ የቤቴ ባለቤት ሆኖ የማዳም ቅመሞች፣ እኔም የማዳም ቅመም ነኝ፣ አበረታቱኝ። እኔ እኮ ልመና እናንተ ሰው ሳይለምናችሁ ሰብስክራይብ ታደርጋላችሁ። የኢትዮጵያ ሕዝብ በነገራችን ላይ ዝም ስትሉት ነው ሰብስክራይብ የሚያደርገው እንጂ ስትለምኑት በእኔም ያለ ነገር ነውና አይወድም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለድምጼ ጥረት ይቅርታ ጠይቃለሁ። ትንሽ ጉንፋን ነገር ይዞኝ ነው። ሰው ተሳፍሮ ሀዲያ ይዞ ይመጣል። ለእኔ ደግሞ ጉንፋን ይዘውልኝ መጥተዋል ሰዎቼ ማለት ነው። ተሳፍረው ነበር ለአንድ 15 ቀን። ያው ጉንፋን ሰብስበው አምጥተውልኛል። ይሄ ሀዲያ ነው ብለው እንግዲህ እኔም ተቀብያለሁ እላችኋለሁኝ። አረኩል ያህልን ቤቴን እስቲ ትንሽ ሞቅ አድርጉት። አይከፈልበትም። መታችሁ ማየታችሁ ካልቀረ አንድ ሁለትም ሰብስክራይብ ብታደርጉኝ እኔ ዶላር ለምን አልቆጠረልኝም ማለት ነው። ሰብስክራይብ በጣም ነው የምወደውና ስለምወደው መሰለኝ ያው ቻናሌ ያደገ አይደለም። እና ዛሬ ደግሞ የመጣሁት በሄርሜላና በአብርሽ ነበር። በአብርሽ ነው አንዳንድ ነገር እላለሁኝ። እና መጀመሪያ ሴቶች እኔ እንደምላችሁ ሁሌ የምመክራችሁ ነገር ቢኖር ውሽምነትን ሄዳችሁ አትለጠፉ። ውሸማ ተባለ እኮ ምርጥ ከባድ የሆነ ስም ነው። በነገራችን ላይ የሚከብድ ስም ነው እንደ ነገሩ ማለት ነው። እና መታችሁ የፈለጋችሁትን ነገር ሆናችሁ የጊዜ ደስታ ብቻ አይታችሁ ገብታችሁ ከዛ በኋላ ልቤ ተሰበረ፣ ካሁን በኋላ ልቤን ሰብረኸዋል፣ መጠገን አይችልም፣ ይቅርታ ግን አደርግልሃለሁ ብላችሁ ስትሄዱ ራሳችሁ ልባችሁ ስብርብር ይላል እንጂ ያ ሰው ግን ለምደዋል ማለት ነው። የቤቱ ያልጣፈጠው የውጩ ይጣፍጠዋል ብዬ አላስብም። ምክንያቱም ቤት እኮ የሆነ ነገር ምግብ ራሱ ስትሰሩ በደንብ አጥባችሁ አይታችሁ ያለበትን ነገር መራርጣችሁ መጥፎውን ጥላችሁ ጥሩን አሳምራችሁ የምትሰሩት ገባችሁ። የቤት ነገር ባይጣፍጥም አያያዝ ካወቃችሁበት ሀቂቀተን እንደ ቤቱ የሚጣፍጥ ነገር የለም። ባይጣፍጥም ይጣፍጣል። አፋችሁን ከፍታችሁ ትብሉታላችሁ። እና የውጭ ደግሞ ያው መጥቶ የሚቀመጥ ነገር አይደለም። ወዲያውኑ በልታችሁት እዛው የሚያልቅ ነገር ነው። ወይም ደግሞ ጥሩ አይሆንም፣ ይጣላል። ልክ እንደ ሄርሜላም እንደዚህ ነው። አውጥቶ የጣላት የነበረው ሩታ ስትመጣ በአንድ ቀን በቃ ችግር የለውም እሷን ሄጄ እላታለሁ ብሎ እንደውም ያው አልፈልግሽም ካስባለችው በኋላ ሩታ በነገራችን ላይ የመጣችበት አላማ ጥሩ ባይሆንም ለተመልካችም ክብር ስለሌላት ለሱም ክብር ስለሌላሽ እንደዛ አድርጋለች። ግን ያደረገችው ነገር ደግሞ ካደረጋት ድርጊት ደግሞ በላይ ነው ብዬ አላስብም። እሷ እኮ የራሱን ልጅ ሆዳ ላይ ተሸክማ እኮ እናቷ ቤት ሄዳ ነው የወለደችው። ሀቅ ለሴት ሀቅ ብለን ከተናገርን ማለት ነው። እና እሱ በዛን ሰዓት ከዚች ከውሽሚት ነበረ ሸሼ ገዳው እያለ እሳቱን እያቃጠለ እሳት እየሞቀው አንዴ ወደ ባህር እየሄደ መስበህ እየሄደ ምን እያለ እንደዛ እሷን ለማስቀናትም ደግሞ ብዙ ነገር አድርጎ ነበረ። በዛን ሰዓት ተናዳ የሆዷ ልጅ የሆነ ነገር ቢሆን ተጠያቂው ማን ነበረ? እና ፈጣሪ ረቷት ወልዳለች። ዛሬ ላይ እንደውም እንደተጫወተባት አልተጫወተችበትም ብዬ ነው የማስበውና አብርሽ ገና ይቀርሃል። የሩታ ግፍ ከዚህም በላይ ያደርግሃል። እሷ ከመጣሽ በኋላ ብዙ ሰው አውቆሃል። እሷ ከመጣሽ በኋላ ቻናልህ አድጓል። የመጣች ጊዜ ስንት ነበረ? ዛሬ ቻናልህ ስንት ላይ ነው ያለው? ማመስገን ሲገባ ሽሩሩ ማለት ሲገባ እሷ ካላጠፋህባት እሷ አታጠፋም።
ሞኝነትህ ያው ሞኝነት እሷ ደግሞ ያው እንትን አላለችውም አችልም ያንተን ሞኝነት እስከ መቼ ደግሞ ተሸክማ ትችላለች። እና ሞኝ ስለሆንክ የሁሉንም ነገር እውነት መስሎ ሰው በመጣ ቁጥር ሴቶች በመጡ ቁጥር እሺ የምታስታውስ ነገር ከሆነ ደግሞ ፍቅርንም እኮ መልሰሃት ነበር በመሀል እና ይሄ ነገር ነው ምርር ብሏት በቃ ካሁን በኋላ ወስኛለሁ ብላ ትላንትናም ደግሞ ለኤፍሬም ምን እንደነገረችው አይታችኋል ምን እንዳወሩ እና አንተም ደግሞ ቆፍጠን ወንድ ሽተት ቤትህ ያለው ውስጥ ያለውን ነገር ሳታስተካክል ውጭ ለመውጣት አትሩጥ። ጥሩ አይደለም፣ ላንተም ጥሩ አይደለም። ነገ ደግሞ ለልጆችህም ደግሞ ጥሩ አይደለም ለማለት ያክል ነው። ይሄ እንደውም ሩታ ምንም አላደረገችም ማለት ይቻላል። ሀቂቀተን ያው ለምንድነው እኛ የተናደድነው? ለተመልካች ትንሽ እንኳን ክብር የላትም ወይ? እንዴት እንደዚህ ታደርጋለች? እሷና እሱ በመገናኘቱ ብዙዎቻችን ደስ ብሎን ነበረ። ልጃቸውን አብረው ያሳድጋሉ ብለን ተስፋ አድርገንባቸው ነበር እና እንዴት እንደዚህ ታደርጋለች ብለን ነው የተቆጣ ነው እንጂ አብርሽን እንዴት ለምን እንደዚህ ያደረገችው አይደለም። አሁንም ቢሆን ማለት ነው ሊገባህ እንፈልጋለን። ያው ዛሬው ብለህ ብትመጣም አሳማኝ ነገር ሲጀመርም ንግግር ራሱ አታውቅበትም። እኔው የማዳም ቅመም እኔ የምትንቁኝ የማዳም ቅመሞች ቢመቻችልኝ መጡብኝ አልመጡብኝ እያልኩኝ ቪዲዮ ስለምሰራ እወላገዳለሁ እንጂ መሰራውን አሳያችሁ ነበር። አገሬን ገብቼ ተመቻችቶልኝ እንደናንተ ብሰራ ታዩኝ ነበር። አላኩል ያህልን መጀመሪያ ማሳመን የሚባል ነገር የለም። ማሳመንም የለህም፣ ንግግርም አታውቅም። ነገራቶችን በሙሉ እያበላሸህ ነው የምትሄደው። ይሄን ነገር ደግሞ ማስተካከል አለብህ። ሴት ቢመጣ ሴት ቢሄድ ሴት ይመጣል የሚለው ነገር አንተ ጋር አይሰራም። ምክንያቱም ቢመጡም አያያዝ ስለማታውቅ እንደውም ለአያያዙ ሩታ ትሻልሃለች ብዬ ነው ማስበው። አሁንም ቢሆን አልረፈደም። ካደረገው ድርጊት የእሷ ያደረገችው ድርጊት አይበልጥምና ነገራቶችን ደግሞ በቃ ፍቱት። በቃ ይበቃችኋል። ሀቂቀተን በቃ ያኔ ተመልካች ራሱ እኮ ግራ እየገባው ነው። ድራማም ከሆነ ደግሞ ድራማ ነው ብሎ ምንም ችግር የለም። እናንተ ብቻ አይደለም እኮ ድራማ እየሰራ ያለው ብዙ ፊልም የሚሰሩ አሉ፣ ብዙ ድራማ የሚሰሩ አሉ። ብቻ የነሱ የሚለየው ስም አውጥተውለት ክፍል 1 ክፍል 2 ብለው ስለሚለቁት ነው እንጂ እናንተም ደግሞ የምትሰሩት ከነሱ የተናነሰ ስላልሆነ የምትጨምሩትን ሰው ጨምራችሁ በቃ የኤዲተር ነው ምንድነው የሚባል ነገር አስተካክላችሁ ወደ ድራማ ቀይሩት። በቃ ለምን እንደዚህ አታረጉ? ከነ ሀይሚ አንድላት ሁላችሁም ተበታትናችኋል። በነገራችን ላይ ሀብታም ስትሆኑ ተለያያችሁ ማለት ነው። ለማንኛውም ያው ይሄን አክል ካልኩ ይበቃል። አሁንም ደግሞ ለሴት ክብር ይኑርህ። ሴት ከዛችኛውም በመለጠፍ አይደለም የሴት ክብር የሚገኘው፣ አንዷን በስነ ስርዓት ማኖር ነው። እና ለማንኛውም የማዳም ቅመሞች ደግሞ አብሽሩ፣ አትጨነቁ፣ አታስቡ። በቃ ቤታቸውን ገብታችሁ ስሜታዊ ሆናችሁ ለሩታም ለሷም ለዛኛው የምታግዙ ሰዎች ኑራችሁን ኑሩበት፣ ቤተሰቦቻችሁን አውሩበት በዛ ሰዓት። እንደገና ደግሞ ከጓደኞቻችሁ የሚወራ ነገር ሊኖር ይችላል፣ አውሩ። በቃ ራሳችሁን ሪላክስ አድርጉ። ጸጉራችሁንም ወደዛ ዞር ብላችሁ እዩ። ጥፍራችሁም በቅሎ ከሆነ ቆረጡት። ብርዱም ደግሞ አስቸጋሪ ነው። ትኩስ ነገር አፍልታችሁ ጠጡ። ይሄ ነው የሚጠቅማችሁ ነገር ደግሞ ዩቲዩብ ላይ ሴንጀር መማር አለ፣ ብዙ ምግብ መማር አለ፣ እንግሊዝኛ የማታውቁ እንግሊዝኛ መማር አለ፣ አማርኛ ማታውቁ አማርኛ መማር። ይሄ ነገር ነው የሚጠቅማችሁና ወደዛ ሆናችሁ ራሳችሁን በራሳችሁ ብትቆሙ ጥሩ ነው ብዬ አስባለሁኝ። እኔ ለእናንተ ብዬ ነው። ማየትም ከፈለጋችሁ መብታችሁ ነው። መቃጠልም ከፈለጋችሁ መቃጠል ትችላላችሁ። ግን ለምን ትቃጠሉብኛላችሁ ብዬ ነው። የማዳም ቅመሞች አትቃጠሉ። የመጣ ሁሉ የተናገረ ሁሉ ያለቀሰ ሁሉ እውነት አለው ማለት አይደለም። እና
እውነቱን ደግሞ የሚያውቀው የላይኛው ነውና እናንተም ደግሞ ቆፍጠን በሉላችኋለሁኝ። ብዙ አወራሁ ብዙ ተናገርኩኝ። በነገራችን ላይ ከስድስት በላይ እንግዳ አለብኝ ልንገራቸው ብዬ ነው። አረቦች አንድ እንኳን ሲጨመሩ እንዴት ምን በቃ ሌላ ጊዜ የሚበላ የሚቀመስ የሌለው ለማሳየት አላት ለማለት የማያደርጉት ነገር የለም። የማይወጣ ነገር የለም።